ሌኩም የእውነት በጣም በሚያሳዝን ነገር የዳግምን አባት ገደለው። ሌኩም የዳግምን አባት ገደለው። ምክንያቱም የዳግም አባት ቤት ውስጥ መጥቶ ከእትዬ ዝናሽ ጋራ ስለ ጭቅጭቅ እያወሩ ነበረ። እኔ ለምንድን ነው አንቺም እየተቆጣሽኝ? አንቺን እንደምወድና እንደማፈቅር በጣም ግራ ይገባኛል። ግን ደግሞ እስኪ የመጨረሻም ቢሆንም እባክሽ ቁጭ በይና አናግሪኝ እያላት ሲል እኔ ካንተ ጋራ የማወራበት ጊዜና ሰዓት የለኝም፣ ከቤቴ ውስጥ ውጣ ብያሃለው፣ ይበቃኛል እያለ አብሮ ሲያወሩ ስለ ዳግምም ልጇ እንደሆነ እያወሩ እያሉ ጋሼ ሌኩም በር ላይ ቆሞ ሲሰማቸው ነበር ማለት ነው። ሲመጣ እንግዲህ በጥይት የዳግምን አባት ገሎታል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ ማለት ነው። በጣም በሚያሳዝን ነገር እውነት የለምላችሁ የኑሃሚ ድራማ በስተመጨረሻ በጣም አሳዛኝና ልብ የሚያቆም መቼ ሁለት ክፍል ስንተኛ ክፍል መቼ መጣ እያለን በተስፋ እንድንጠብቀው አድርጎናል ማለት ነው። በመጀመሪያ ምንድን ነው የተፈጠረው ሲባል እንግዲህ ያቺ ኦምራን የምትባሏ ሴትዮ እባብ የሆነች ሴትዮ ማለት ነው፣ የብር ወዳጅ ሰዎችን የማትወድ የብር አፍቃሪ ማለት ነው። ምንድን ያለቻት መሰላችሁ? ወደ ቤት ውስጥ መታ እንግዲህ ቤት ውስጥ መታ ነበረ ማለት ነው። የመጣችሁ ደግሞ ለምንድን ነው? ልጇን እትዬ ዝናሽ የእሷን ልጅ በመርዝ እንደመረዘች አድርጋ ለመናገር ፈልጋ ነው ማለት ነው ቤት ውስጥ የመጣችው። በመጀመሪያ ዳግምና እናትየዋ ቤት ውስጥ ነበሩ ማለት ነው። እትዬ ዝናሽ እንግዲህ ታውቃላችሁ በስንት ነገር ብስጭት አለባት። አንዴ በልጇ በዳግም፣ አንዴ በኦምራን የተነሳ ሁለተኛ ደግሞ በሚስጥር ስለተያዘባት በጣም በሀሳብ ውስጥ ነበረች ማለት ነው። መጠጥ ጠጥታ ነበረ ማለት ነው። ቤት ውስጥ ደግሞ እራት ግብዣ ነበረ ማለት ነው። ግብዣውንም ራሱን ትታ መጠጥ ጠጥታ ስክር ብላ ነበረ ማለት ነው። ከዛን እንግዲህ ዳግም እባክሽ እማዬ ይሄንን ነገር ጋሽ ሌኩም ባይሽ በጣም መጥፎ ነገር ይፈጠራል ምናምን ይላታል ማለት ነው። የምንድነው የሚፈጠረው? የመጣው ይምጣ፣ ቢመጣ ፍቺ ነው እንጂ ሌላ ነገር የሚመጣው ነገር የለም። እንደውም ግማሹን ሀብት ላንተ ሰጣለሁ፣ የምካፈለውን ሀብት፣ ምክንያቱም በቤትክ አንተ ባዕድ እየሆንክ እየታየህብኝ ነው እያለችው ትገኛለች ማለት ነው ልጄ። ከዛም በስካር መንፈስ እንግዲህ ወደ ክላሷ ወስዷት ነበረ ማለት ነው። ሲወስዳት ልጄ ዳግም በጣም እንደምወድ ግን ታውቃለህ ወይ? እኔ እኮ አንተን የእውነቴን ነው የምለው ከወንድምክ የበለጠ በጣም ነው አንተን የምወድክ። ለአንተ ትልቅ ቦታ ከነሆም የበለጠ አንተን እወድሃለሁ። ምክንያቱም አንተን ቁጭ ብዬ እንድናት አላሳደግኩክም፣ አጥቼ አላሳደግኩህም። ዳግም አንድ ቀን ከፊቴ ጠፍተህ አታውቅም። በጣም ነው የምወድህ፣ ግን አንተ ይሄንን ነገር አትረዳኝም። እኔ በጣም ነው የምወድህ፣ ከነሆም የበለጠ አንተን በጣም እወድሃለሁ። እና ደግሞ የድርጅቱን ክፍያ እንዳለ አንተን ማውረስ ነው የምፈልገው። ምክንያቱም ልጄ አንተ በቤትክ በራስክ ሀብትና ንብረት እንደ ባዕድ እየታየህብኝ ነው። በዛን የተነሳ በጣም ውስጤን ይቆጨኛል። ግን ደግሞ ልንገርህ ያችን ኦምራን አልተዋትም። እኔ ማን መሆኔን አሳያታለሁ ብላ ትላዋለች ማለት ነው። እማዬ አሁን አንቺ የምትናገረው አንቺ አይደለሽም፣ የጠጣሹ መጠጡ ነው እየተናገረ ያለው። ስለዛ መተኛት አለብሽ ብሎ ይላታል ማለት ነው። እንግዲህ ዳግምዬን በጣም እንደምትወደውና እንደምታፈቅረው ይሄን ትነግረዋለች ማለት ነው። እኔም እኮ አውቃለሁ እማዬ፣ እና እስቲ ወይንም ተኝ ስላት አይ አልተኛም ምናምን እያለች እያለች ነበርና ማለት ነው። እና እስቲ ወይንም ተረት እየነገርከኝ አስተኛኝ ትለዋለች ማለት ነው። ዳግም ደግሞ ይሄ እኮ በእናት ነው እንጂ የሚያምረው በልጅ አይደለም ብሎ ይላታል ማለት ነው። ከዛም በኋላ እንግዲህ ግንባሯን ስሟት ወደ ሳሎን ይወጣል። ሳሎን ሲወጣ ደግሞ ጋሼ ሌኩም ሳሎን ነበረ። ምንድነው እራቱን አቅርባችሁ የጠፋችሁት ምናምን ይላል ማለት ነው። ከዛን ዳግም ነሆም ይመጣል ማለት ነው። ነሆም ሲመጣ እራት ጋሽ ሌኩም ብላ እያለ ዳግም ሲለው ነበረ። እኔ በአሁን ሰዓት መብላትም አልፈልግም፣ እረፍት ብቻ ነው የምፈልገው ብሎ ይላል ማለት ነው። ምክንያቱም ያችም እህትክ የት እንዳለች የማውቀው ነገር የለም፣ ማን ፈቅዶላት ከቤት ውስጥ እንደወጣች
አላቅም እኔ ጭራሹን የቤቱ ጉዳይ በጣም ግራ ገብቶኛል እያለ ጋሽ ሌኩም በጣም እየተማረረ ነበረ ማለት ነው። ቤተሰቦቼ በዚህ አጋጣሚ እንግዲህ እኔ በአሁን ሰዓት እረፍት ነው እንጂ ምግብ አልፈልግም ብሎ ወደ ክላስ ሲሄድ ማንን ያገኘው? እትዬ ዝናሽ ባልጋው ላይ ፍራሽ ከብርድ ልብሱ በታይ ሳይሆን ከብርድ ልብሱ በላይ ነው የተኛችው ማለት ነው። እንዴት ሴትዮ ከመቼ ጀምሮ ነው ከላይ መተኛት የጀመረችው ብሎ ወደዚህ ያኔ ወደዛ ላገላብጣ ሲፈልግ በጣም ጠጥታለች ማለት ነው። አንቺ ጋን ውስጥ ነበርሽ እንዴ ምናምን ብሎ ይላታል ማለት ነው። ምን ማለት ነው ጋን ውስጥ ነው ብለህ የምትለኝ ምናምን ትለዋለች ማለት ነው። ምን አውቃለሁ በጣም ነው ኳፊሽ የሚሸተው ብሎ ይላታል። አይ እንግዲህ እኔ ጋሽ ሌኩም እኔ ምንም ነገር በአሁን ሰዓት መናገር አልፈልግም፣ መተኛትና መተኛት ብቻ ነው፣ እረፍት መውሰድ ብቻ ነው የምፈልገው ትለዋለች ማለት ነው። ያቺ ልጅ አንቺ ነሽ እንደ ፈቅደሽ ከቤት ውስጥ ያስወጣሻት ብሎ ይላታል ማለት ነው። እኔ በአሁን ሰዓት እኮ ነገርኩህ መተኛትና መተኛት እረፍት ማድረግ ብቻ ነው የምፈልገው፣ ስለምንም ነገር ማሰብ አልፈልግም፣ እባክህ ተወኝ ብላ ትለዋለች ማለት ነው። ከዛም በኋላ እንግዲህ በጣም እየተናደደን በሆን ወደ እንቅልፉ ሄዳል ማለት ነው። እንግዲህ ከዛም በኋላ እምራን የምትባሏ ሴትዮ ወደ ቤት ትመጣለች ማለት ነው። የመጣችሁ ደግሞ ምንድነው ሴራ ለማሰር እና የወረደው ልጁ በፊት የሞተው ልጁን በእትዬ ዝናሽ ለማሳበብ ማለት ነው። ምክንያቱም ሁሌ እነሆም ይላታል እናቴ የቀረበችሽ አንቺን ለመበቀል ነው እንጂ አንቺን ወዳሽ አይደለም። ከመቼ ወዲህ ነው እንደዛ ስትጠላሽ የነበረችው? እናቴ ከመቼ ጀምሮ አንቺን ወደደችሽ? እያለ ሁሌ ነበር የምናገራት ማለት ነውና በዚህ የተነሳ ምን አለች እንግዲህ ለብቻዋ ስታወራ እምራን የምትባሏ ሴትዮ በዚህ አጋጣሚ ጥሩ አጋጣሚ አገኘው። እዛ ቤት ውስጥ ከሄድኩ በኋላ ልጄን ገደለችብኝ ብዬ ለዶክተር መናገር ያለውን ነገር በቃ እንደዚህ ይፈታል ብላን ያሰበችው ማለት ነው። ግን እውነት ተደብቆ አይቀርም ቤተሰቦቼ። ከዛም ቤት ውስጥ ትሄድና አማቴ ቡና ፊልኝ ትላታለች ማለት ነው። የምን ቡና ነው የማፈላው ደግሞ ከልጄ ጋር መሆንሽን ፈቅጄ መፍቀዴን ለዛ ለመፍቀዴ ራሱ በጣም እየተጸጸትኩ ብሆን ፈቀድኩልሽ፣ ደግሞ ቡና እንዳፈላልሽ ነው የፈለግሽው ብላ ትላታለች ማለት ነው። አይ ለወደፊት እኮ እንድትለማመጁ ስለፈለግኩ ነው፣ ቆንጆ ቡና እንድታፈይልኝ እፈልጋለሁ ብላ ትላታለች ማለት ነው። አላፈላም ብላ እትዬ ዝናሽ ትናገራታለች ማለት ነው። አለበለዛማ ምስጢርሽን አውጥቼ ዘገዝክልሻለሁ ትላታለች፣ ተነፍሳለሁ ትላታለች፣ ከፈለገች ተንፍሺ ትላታለች ማለት ነው እትዬ ዝናሽ። ከዛም በኋላ ምንድነው የተፈጠረው? ቀጥታ ወደ ነሆም ጋር የደወለችው ማለት ነው። እንደውም ከፈለገሽ እናገርልሻለሁ ትለውና ወደ ነሆም ትደውላለች ማለት ነው። ነሆም ጋር ደውላ እኔ እኮ ቤተሰቦች ጋር ነው ያለሁት ብላ ትለዋለች ማለት ነው። አማትክ እኮ ቡና ፍልታኔ ጠጪ ብላኝ ጠርታኝ ነበረ ብላ ትለዋለች ማለት እናንተ ሰዎች እኔ እኮ ግራ ገባችሁኝ። እንዴት ነው ሁለታችሁ ነገር በጣም ግራ የሚያጋባ ነገር ነው። እንደዛ ስትጣሉ የነበራችሁ ዛሬ እማዬ ምን እንደዚህ እንዳረጋት እኮ እኔ በጣም ነው የሚገርመኝ ብሎ ይላታል ማለት ነው። ከዛን እንካስቲ እናትክን አናግራት ትለዋለች ማለት ነው። እናትዬ ስታናግረው እማዬ እንግዲህ በጣም ነው የማመሰግነው እንዴት ጠራሻት ምናምን ስሊያት እሷ ደግሞ ምን ነው ችግር አለው እንዴ? ምራቱን ሰው ልጅ ቤት ውስጥ ጠርቶ ቡና ጠጭ ማለት ምን ችግር አለው ምናምን ትለዋለች ማለት ነው። ከዛም በኋላ ትቀበላትና በቃ በኋላ ደውልልሃለሁ ምናምን ትልና ስልኩን ትዘጋለች ማለት ነው። ከዛን ከቆየች በኋላ ምንድን ነው ያደረገችው መሰላችሁ? ያው እትዬ ዝናሽ ፈርታ ቡናውን ታፈላለታለች ማለት ነው። ቡናውን ትጠጣለች። ቡናውን እየጠጣች እያለች ቡናሽ በጣም አይጥምም ግን ቢሆንም ልጠጣው ብላ እየጠጣች ነበረ ማለት ነው። ከዛን ጋሽ ልኩም ይመጣል ማለት ነው። ጋሽ ልኩም ሲመጣ ስለ ድርጅቱ ምናምን እያወሩ ነበረ። ለድርጅቱ ገጠር መሬቱን ያንን ሀሳብ ነገሮች ሁላ እንዲስተካከል ያደረገችው ኑሃሚ መሆኗን ትናገራለች ማለት ነው። ያው እትዬ ዝናሽ ማለት ነው። ያንን ግን እየተናገረች ያለችው ማንን ለማናደር ነው? ኦምራንን ለማናደር ነው ማለት ነው። ከዛም በኋላ እየተናገረች ስትናገር ምንድነው የተፈጠረው መሰላችሁ? በጣም እየተናደደች ነበረ። አብረው ገጠር እንደሚሄዱ ኦምራንና እነሆም ገጠር እንደሚሄዱ ለድርጅቱ ደግሞ በጣም ኃይለኛ ስራ እየሰራች እንደሆነ አድርጋ ቅጥልን ያደረገቻት ማለት ነው። ኦምራን በጣም ነው የተናደደችው። እንዴት ለኔ ሳይነግረኝ እዛ ገጠር መሄዱን እንዴት ሳይነግረኝ እያለች በጣም እያበደች ነበረ ማለት ነው።
ግን ደግሞ ምንም በቃ ምንም ልናረግ አንችልም፣ ምንም ልንተባበርሽ አንችልም። ከዛን በውስጧ ስታወራ ነበረ። ምክንያቱም እንዴት ነው ገጠር የሚሄዱ እንዴት ሳይነግረኝ እንዴት ከዛች ከነሐሚ ጋር ሄዳል ብላ ፊቷ በጣም ቀይር ያለው በጣም ነበረ እንትን ያለችው ነው የተናደደችው ነበረ ማለት ነው። ከዛም በኋላ ግን አንቺ ከዛን ጋሽ ሌኩም ነቃባት ማለት ነው። በማበትዬ ዝናሽ ላይ ዝናሽን አንቺ ሴትዮ አርፈሽ አትቀመጭም ነበረ? ለምንድን ነው ስለ ዳግም በአሁን ሰዓት እያወራሽ ያለሽ? ስለ ነሐም ለምን እንደምታወሪው ስለሱ ምናምን ይላታል ማለት ነው። እንዲህ ለምን ምን ችግር አለ ባወራው ብሎ ይላታል ማለት ነው። ከዛን እቺ አምራን የምትባለው ሴትዮ ትነሳና ሆዷን ታሽና ወይኔ አሞኛል፣ ሆዴን እያመመኝ ነው ትላለች ማለት ነው። ከዛን ምን ሆነች ነው ምናምን ስላት አይ ምንም ችግር የለም ወደ ቤት ሲሄድ ተወኛል ምናምን ትላለች ማለት ነው። ከዛን ጋሽ ሊኩም ሲከተላት ከዛን እትዬ ዝናሽ አትከተላት ምኑና መሰለክ ስለ ነሐሚና ስለ ነሆም ስላወራን በዛ የተነሳ ስለተናደደች ለዛ ነው በአሁን ሰዓት የጨነቃት የተጨናነቀችው። ይተዋታል እባክህ ከዚህ ቤት ስትወጣ ብሎ ትለዋለች ማለት ነው። እንዴ ምንም ብትሆን እኮ የልጃችን ልጅ ነው የያዘችው በሆዷ ውስጥ። ኧረ እባክህ የራሷ ፍላጎት ምናምን ትለዋለች። ትመልሰዋለች፣ ወደ ቤት ውስጥ ይገባል ማለት ነው። ተመልሶ እንግዲህ እትዬ ዝናሽ በጣም በንዴት ውስጥ ነበረች ማለት ነው። የዳግም አባት ከዛም በኋላ እንግዲህ ዳግም ቢሮ ነበረ ማለት ነው። ቢሮ ድረስ ሄዶ ልጄ እኮ በጣም ነው የናፈከኝ ብሎ ይለዋል ማለት ነው። ዳግም ደግሞ አባዬ እኔ ስንት ጊዜ ነው የተናገርኩት ቤት ውስጥ ተቀመጥ ከቤት ውስጥ እንዳትወጣ ብዬ አላልኩክም ብሎ ይለዋል ማለት ነው። ዳግም ልጄ በጣም ነው እኮ የምትናፍቀኝ ነገርኩህ፣ በጣም ስላንተ ነገር ቤት ውስጥም እኮ ከእስር ቤት የተለየ ነገር የለም። እኔ አንተ ካሌለክ ለምን ከእንዶም ወደ ነበርኩበት ወደ በፊቱ ይሄዳሉ ይላል ማለት ነው። አባዬ ጭራሹን ወንጀለኛ በወንጀለኝነት የምትፈለግበት ቦታ እንዴት ትሄዳለህ? እንዴት ነው የምታስበው? አይደለም እዛ ቀርቶ እዚህም አዲስ አበባ እንደምትፈለግ አታውቅም ብሎ ይለዋል ማለት ነው። ከዛም በኋላ እንግዲህ እባክህ እኔ ልጄ በጣም እየናፈቀኝ ነው አባዬ እባክህ ታገሰኝ፣ ለትንሽ ጊዜ ለእኔና ለአንተ መኖሪያ ጥሩ መኖሪያ እሰራለሁ፣ እስከዛን ድረስ ለትንሽ ጊዜ ታገዘኝ የኔ አባት ብሎ ይለዋል ማለት ነው። እሺ በቃ ልጄ ባንስ እንኳን በቃ ይሁን እንደ ስንብት ነገር ነው እያደረገው ማለት ነው። በነገራችን ላይ አባትየው ማለት ነው። ከዛም በኋላ ምንድነው የተፈጠረው መሰላችሁ? በጣም ነው የተናደደው። ከዛን ዳግምዬ እሱ ከወጣ በኋላ እንዴት ነው አባዬ የሚያስበው? እዛ እኮ ከሄደ ተመልሼ ካሁን ወዲህ መልሼ አላገኘውም ብሎ በውስጥ እያሰበ ነበረ ማለት ነው። ከዛም በኋላ ወደ ውጪ ወጥቶ ካለበት ሄዶ ወደ ቀጥታ ወደ እንትና ጋር ነበር የደወለው፣ ወደ ዝናሽ ጋራ። ዝናሽ አንስታ አንተ ነክ የደወልክልኝ ምናምን ብላው ነበረ ማለት ነው። አወድ እኔ ነኝ የደወልኩልሽ። እኔ ግን ለምንድን ነው እየተቆጣሽኝ እየተናደርሽብኝ እንኳን ቢሆንም ባለትዳር መሆንሽን እንኳን እያወቅኩ ለምንድን ነው የምወድሽ ትለዋለች ማለት ሰንበቶ አንተ አርፈህ ተቀመጥ፣ እኔ እኮ ባለትዳር ነኝ፣ የራሴ ህይወት አለኝ፣ ከህይወቴ ውጣ ብዬ አልነገርኩክም እያለች ስትናደድበት ነበረ ማለት ነው። እኔ እኮ መውጣት አቃተኝ፣ በጣም ነው የምወድሽ፣ ደግሞ ልጃችን እንዳታሰቃይ ልጄ ምንም ነገር እንዳታደርጊ ትለዋለች ማለት ነው ይላታል ማለት ነው። ስለ ዳግም ምንም ነገር አታስብ፣ ለእኔም ልጄ ነው እያለችው ስትለው ነበረ። ከዛሬ ጀምሮ ወደ እኔ እንዳትደውል ብላ ስልኩን ትዘጋበትና ወደ ቤት ትገባለች ማለት ነው። ከዛን ሰበቶ ቀጥታ የዳግም አባት ወደ ቤት ውስጥ ነው የመጣው። ወደ ቤት ውስጥ ሲመጣ ምንድን ነው የተፈጠረው? እንግዲህ ስለ ዳግም እያወራ እያለ ስለ ዳግም ልጅነት እሷ እንደሚወዳትና እንደሚያፈቅራት እና አሁንም እንዳረሳት ምናምን ሲነግራት እሷ ደግሞ ትውን ብያለሁ እኔ በአሁኑ ሰዓት ባለ ትዳር ነኝ፣ ያለፈው ነገር አለፈ እያለች እያወሩ እያሉ ጋሽ ልኩም በሩ ላይ ሆኖ ቁጭ ብሎ እየሰማ ነበረ። ከዛን ሲመጣ እንግዲህ በጣም ነው የተናደደው። መጀመሪያ እትዬ ዝናሽን በቦክስ መታት። ከዛም በኋላ እንግዲህ ሰበቱን በጠመንጃ እገደለው ማለት ነው። በሚያሳዝን ነገር ቤተሰቦቼ በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። ሰላማችሁ ብዝት ይበልልኝ። ባይ ባይ።